ሰላም ለዚህ ቤት ውድ ባለቤቴ። ከዚህ በኋላ በሰራተኛ ምክንያት መድከም ቀረ። ይሄው አዲስ ሰራተኛ ይዤልሽ መጣሁ። አልገባኝም። የቤት ሰራተኛ ያስፈልገናል ስትያል ነበር። ይሄው ተወቂያት እንደው ምህረት ትባላለች። ምን? ሃይ ይኸውልሽ ሚስዬ፣ ውጭ ያለውን ክፍል መጠቀም ትችያለሽ። የሚያስፈልግሽ ነገር ካለ ጠይቂ። ኦኬ። ቆይ እንዴ ባናገሳ። ሶሪ። እንዴ ሞዴል ነው ወይ ሰራተኛ ነው ይዘህ የመጣው? ተመልከት እስቲ አለባበሷን። አለባበሷን ነው እንዴ? ይኸውልሽ አንቺ እኮ ቤቱን ስትይ እኮ ዘመኑ ተቀይሯል። የዘንድሮ ሰራተኛ ዝንጥ ብሎ ነው። እና በዚህ ልክ እቺ እኮ ሰራተኛ ሳትሆን አለቃ ነው የምትመስለው። የእሱ ጉዳይ ሀሳብ እንዳይገባሽ። አልመሰለኝም። ደስ እያለኝም አይደለም። ትጨናነቂ። ክፍሉን ላሳይሽ ነው። ነይ ግቢ ሜርሲ። እቺ ክፍል ለጊዜው እኮ ቀስ እያልን ግን እናስተካክላለን። ካንተ ርቄ መኖር ስለማልፈልግ ብቻ። ለዚህ እኮ ነው እኔ እወዳለሁ። ልሂድ መሰለኝ። ወዬ ውዴ፣ ጠራሽኝ እንዴ? ቆየ። ክፍሏን እያሳየኋት ነበር። ጥሩ። በቃ እኔ ልሂድ። የሚያስፈልግሽ ነገር አለ? የለም። ተኝ አትነሽ። እሺ ስምሽን ማን አልሽኝ? ምህረት እባላለሁ። እርሶስ? አንቱታሽን ታዩ። ቃል ኪዳን እባላለሁ። ከፈለሽ ቃል ልትይኝ ትችያለሽ። እሺ ቃል። እኔ ምልሽ የምር ግን ሰራተኛ ነሽ? ምን ነው? አይ ምንም፣ ግር ብሎኝ ነው። ምንድን ነው ግር ያለሽ? ጠይቂ። ሳይሽ ቆንጆ ነሽ፣ አለባበስሽም ጥሩ ነው። ምንም ሰራተኛ የሚመስል ነገር የለሽ። አለባበሴን ነው? ከአረብ ሀገር የመጣሽ ጓደኛዬ ይዛልኝ መታ ነው። ነው? እና ከዚህ በፊት ሰው ቤት ሰርተሻል? አዎ። የት ሰርተሻል? ብዙ ቦታ ሰርቻለሁ። እኛ ቤት ከመግባትሽ በፊት የት ነበርሽ? እዚህ ነበርኩኝ። አቤት? ማለቴ እዚሁ አካባቢ ነበርኩኝ። እና ለምን ወጣሽ? አባረውኝ ነው። የኔ ስንቱን ባለ መንጠቅ ስትይ ነው። ምን አልሽኝ? አይ ምንም። ለምን አባረሩሽ? እንትን ሰረቅሽ ብለው። ሌባ ነሽ? አይ እቃውን እኮ አግኝተውታል። ከዛ ግን እኔ እዛ መቀጠል አልቻልኩም። ጥሩ አደረግሽ። ያው ዋናው ለመስራት መተማመን ነው ብዬ ነው። ጥሩ በይ፣ ትንሽ ረፊና በኋላ ላይ ኪችኖችን አሳይሻለሁ። ሚስት ግን የት ነው? ታያት እባክሽ፣ ወጣ ብላለች። የሆነች ገገማ ነገር ናት። ግን እንዴት የቤት ሰራተኛ ሆንሽ? ልብስሽ ምንድነው የምትሰሪው? አፋጠጠችኝ እኮ። ወይ ሴቶች የሚበልጣችሁን እኮ አትወዱ። ኧረ በእናትህ ተናግረህ ልቡ ልቅ ብሏል። ልቤማ ውልቅ ያለው አንቺ ያገኘው ቀን ነው። ውሽማህን ቤተ ማስገባት ሳያንስ ጭራሽ የፍቅር ቃል ትደረድራለህ። ምን ችግር አለ ደግሞ? ላንቺ እኮ ሲያንስሽ። አሳፋሪ። ይልቅ እሱን ተይውና ቤቴን ግን እንዴት አየሻት? እኔ ነበርኩ የጎደልኩት። አሁን ግን ሙሉ ነው። ታች መሰል። ቆይ ልክፈታ። ኧረ ቆይ እኔ ከፍታለሁ። አሁንማ የቤት ሰራተኛ ሆንኩኝ አይደል?
ለምን ቆየሽ? አይሰማም ነበር? ይቅርታ በጣም አንተም ቤት አለ እንዴ? አዎ። ምን ነው ቶሎ መጣክ? አይ እረፍት ላድርግ ብዬ። ጥሩ። ምህረት ምሳ አቅርቢ እስቲ። ውይ አልሰራሁም። ምን? እስካሁን ምን ስትሰሪ ነበር? ቤት ሳጸዳ ነበረ። ያው ቤቱ ሰፊ አይደል? ለዛ ይሆናል። በቃ እኔ ልስራ። በሉ እኔም ልሂድ፣ እመለሳለሁ። ይህ ነገር ምንም እየጣመኝ አይደለም። ውዴ እኔ ግን ጭንቅ እያለኝ ነው። ምኑ? የቤት ሰራተኛችን አንተን የምታይበት ነገር ምንም አላማረኝም። ምን ማለትሽ ነው? እኔ ቆንጆ እየጠረጠረሽ ነው? እንጃ ማለት የፈለግኩት ግን ገብቶካል። ይኸውልሽ ውዴ እኔ ከእሷ ጋር ምንም አይነት ግንኙነት የለኝም። እና የእውነት ለእኔ አስበህልኝ ነው? ያው እኔና አንቺም እኮ የግል ጊዜ ያስፈልገናል። እኔ ግን ምንም ደስ አላለኝም። አንቺ ደግሞ በሆነውም ባልሆነው ተጠራጣሪ አትሁኝ እንጂ። እሺ ግን ምን? አይቶ ካልሽሽ ሳም ቤቴ ይዘህብኝ የመጣው ቅምጥን ከሆነ ግን እንዴት እንዲህ ታስቢያለሽ? እንዳላዝንብሽ። እሺ ይልቅ አሁን ገብተን እረፍት እናድርግ። ትንሽ ቆያለሁ። ደህና ደሩ። የኔ ቆንጆ የተፈጠረ ነገር አለ? ንገሪኝ እንጂ ዝም አትበይ። ሳም አንድ ነገር ልንገርህ። ንገሪኝ። ምንድን ነው? እኔ ሰራተኛ ኑሮ ምርር ነው ያለኝ። ገና በ4 ቀንሽ ስንት ነገር አስበን። እስከ መች ነው እንደዚህ የምንቀጥለው? ትንሽ ጊዜ። እስከ መች? በራሱ አፍቃሪ ለቃ እስክትወጣ ነው። ቆይ ለምን አፈታት? እንዲህ እኮ አይሆንም። ለምን? ከአንቺ ጋር ግንኙነት እንዳለኝ ማወቅ የለባትማ። በዛ ላይ ህግም እኮ አይፈቅድም። ለምን? በትዳር ላይ ሲማግጡ መገኘት ወንጀል እንደሆነ አታውቂም? ከተያዘን ደግሞ እኔን ንብረቴን ያሳጣኛል። ከዛም አልፎ ተርፎ እኔም አንቺ እስከ መታሰር ደረጃ ልንደርስ እንችላለን። ስለዚህ በገዛ ፍቃዷ ቤቷን ለቃ እስክትወጣ ድረስ መጠበቅ ይኖርብናል። ደግሞ ትንሽ ጊዜ ነውሽ። እስቲ ነውሽ አንድ ነገር ላስቸግርሽ ነበር። ያው ሴት አይደለሽ ትረጅኛለሽ ብዬ ነው። ችግር የለውም ንገሪኝ። ይኸውልሽ ከባሌ ጋር ከተጋባን 5 ዓመት ሞላን። እሱ ግን በእኔ ብቻ ደስተኛ እየሆነ አይደለም። ያሳዝናል። እኔን ቤት አስቀምጦ ከሌላ ሴት ጋር አሸሸገዳ ይላል። የሚገርመው የዛችን ሴት ማንነት ለማወቅ ያልፈነቀልኩት ድንጋይ የለም። በመጨረሻ ግን ምን አገኘዋት? አንድ መስሪያ ቤት የምትሰራ ሳራ የምትባል ልጅ ናት። ምን? እንዴት?
በአይኔ በብረቱ ነው አብሮ ሲላላሱ ያየዋቸው። ይሄ ውሻ ወይኔ ውሻ ሰራልኝ። አለቀውም፣ እውነት አለቀውም። ተረጋጊ እንጂ። ወይኔ ይሄው መጣ ተራማሹ። ምህረት ምን እያልሽ? እሺ ጀግናው መጣ። ምን እየተካሄደ ነው? አንተ ግን ግርም የምትል ሰው ነክ። በዚህ ኑሮ ውድነት ከሁለት ሴት ተጨማሪ ሶስተኛ ሴት መጨመር እንዴት ማስተዳደሩን ቻልክበት? የሚያስተዳድር አካልማ አለ። አንቺ ደደብ ሁሉንም ነገር ተናገርሽ? አዎ ለዛውም አንድም ሳላስቀር። ትንሽ አታፍርም ግን? ሚስት እያለክ ውሽማን ቤቴ ድረስ እንዴት ይዘህ ትመጣለህ? ይሄ ማረ ከደፋርም ደፋር ነው። ቆይ ሶስተኛዋን ሴት ዘበኛ አድርገህ ልትመጣ ነው ወይስ ደግሞ አታክልተኛ? እባክሽ አንቺ ዝም በይ። በቃ ካሁን ከቤቴ ጥፋልኝ። ይኸውልሽ ቆይ ላስረዳሽ። በቃ አልኩክ እኮ። አይ ካልክ ፖሊስ ነው የምጠራው። ውጣልኝ። ደደብ ጎበዝ ጓደኛዬ፣ ልክ ነው ያረግሽው። ይሄው ሻሂ ነበር የሚገባው። አንቺም ዕቃሽን ይዘሽ ውልቅ በይ። 2 ደቂቃ ብቻ ነው የሰጠሁሽ። ምን እንዴ? የተግባባን ጓደኛውንም መስሎኝ ነበር እኮ። የለም የለም፣ አሁን ሌላ ነገር ሳይከተልሽ ውልቅ በይ። ለሌላ ጊዜሽም ቢሆን ከባለ ትዳር ወንድ ጋር ምንም አይነት ነገር እንዳትጀምሪ። አሁን ውጪ ተነሽ። አንተ ማትረባ ደደብ። አንቺ ነሽ እንጂ ደደብ። ከራስሽ አልፎ የኔን መደል ዘጋሽ። ወይኔ ምህረት፣ በቃ ተመልሼ ወደ ጎዳና ልወጣ ነው። እሱን እንኳን አትገረም። የኔን ጎዳና ውጪ ነኝ። ታዲያ እዚህ ምን ትሰራለህ? ልብሴን እየጠበቅኩ ነው። ቀሪውን ፍርድ ቤት እንጨርሳለን። እሺ